ክርስቶሳዊነት ማለት ወንጌላዊነት ነው። እንዲሁም እኮ አባቶቻችን መንግስተ ሰማያት ይህን ትመስላለች ብለው ሲተረጉሙ ምንድን ነው የሚሉት? መንግስተ ሰማያት እንዲህ ብለው የሚተረጉሙ መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ይላሉ። እንትን አለ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው። እንደ ወንጌል ማሰብ ሲጀምር ይህ ሰው ልብ አለው ማለት ይህ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት እኮ ማለት ምን ማለት ነው? ርቱዕነት ማለት ርቱ ቀና ጎዳና ነው። ያ ጎዳና ማን ነው? ክርስቶስ አይደል? አኖቱ ነው ተጽድቅ ወይ ህይወት። ሰላም ጤና ይስጥልኝ። ወደዚህ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? እንደምን ላይ ሳደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የደወል ዘኦርቶዶክስ የዩቲዩብ ቻናል ተከታታዮች እንግዲህ በዛሬው ዕለታም የአባታችን የርዕሰ ሊቃውንት አባ ገብረ ኪዳን ትምህርት ኦርቶዶክሳዊ አስተሳሰብ ምንድን ነው? ኦርቶዶክሳውያን እንዴት ያስባሉ? ኦርቶዶክሳዊ አስተሳሰብ በተናጠል ነው ወይስ በህብረት ነው? ኦርቶዶክሳዊ አስተሳሰብ ምድራዊ ነው ወይስ ሰማያዊ ነው? ኦርቶዶክሳዊ አስተሳሰብ ገንዘብን ብቻ ያማከለ ነው ወይስ ሰማያዊ መንግስትን ያማከለ ነው የሚለውን ትምህርት አብረን በጋራ እንማማራለን። ከእናንተ የሚጠበቀው ውድ የኦርቶዶክሳውያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረን በጋራ እንድንማማር በእግዚአብሔር ስም ጠይቃቸዋለሁ። በቀጥታ ወደ አባታችን ትምህርት እናመራለን። እየሰማችሁ ነው ወይ? እኔ አሁን ሰው የገዛልኝ የምሬን ነው የምነግራችሁ። መቼስ ስለ ራሴ ላወራችሁ አይደለም። ሰው የገዛልኝ 500 ጂቢ ያለው እንትን አለኝ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው። የአቋቋም መምህር ነው። የቅዳሴ መምህር ነው። የእንግሊዝኛ መምህር ነው። ጂኦግራፊ በደንብ ያውቃል። በጉግል መካከለኛው ምስራቅ ምንድነው ብለው ያውቃል። ሁሉን ያውቃል። የኔ ማንበቢያዬ ማለት ነው። ስለዚህ በለጠኝ። እንዲያውም እሱ ነበር ሊቀ ሊቃውንት ርዕሰ ሊቃውንት ሊቀ ማእምራን መባል የነበረበት ማለት። እኔ የማላውቀው ስንት ነገር አለ። መጽሐፍ ቅዱስን እኔ መከራዬን እያጠናው ነው። እሱ ክሊክስ አድርገው ዝርግፍ ያደርጋል። ስለዚህ እውቀት ብቻ ነው ወይ ሰውን ሰው የሚያሰኘው? መናገር ብቻ ነው ወይ? በፍጹም። አቅጣጫ ማወቁ ነው ወይስ እንዲህ ሰው አስቦ ስለሚራመድ? አሁን ጂፒኤስ አድርጎ የሚያውቀው ነጥብ ተርን ሌፍት ተርን ራይት እያለች እዚያ ላይ ፊት ለፊት ደግሞ ብሪጅ አለ ተጠንቀቅ እያለች አክሲደንት ደግሞ አለ ረጋ ብለን እዳ እያለ እንደቆ ይገርማል እኮ። አሁን እንግዲህ ሰው እኮ ምን ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች። ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድናን ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን። ፈረስ ጠጠርን ከበቆሎ ጋር ቀላቅላችሁ ብትሰጡት ጠጠሩና በቆሎ ምን እንደሆነ በሽታ የማወቅ ጸጋ አለው በተፈጥሮ። ስለዚህ ፈረስም ይበልጠናል። ብዙ በመብላት ከሆነ በደንብ አድርጎ ጅብ ይበልጠናል። በደንብ አንድ አህያ ይጨርሳል። አሳማ በደንብ ይበልጠናል። አሁን በቃ አላችሁ የተመጣጠነ ምግብ በመመገብ ከሆነ አይጥ ትበልጠናለች። አሁን አይጥ የተመጣጠነ ምግብ ትበላለች። ቆዳም ትበላለች፣ ልብስም ትበላለች፣ ጫማ ትበላለች፣ ካገኘች የሰው ጥፍርም ትበላለች። ሁሉን ነው የምትበላ። ሁለበላ አይደለች። አሁን የሰው ልጅ ብልጫው ምንድን ነው? እስቲ ንገሩኝ። ልጆችን በመንከባከብ ከሆነ ካንጋሮ ትበልጠናለች አይደል? ኪሷ ውስጥ እዛ ነው ልጆቿን የምትኖረው አይደል? ጫጩቶቿ ኪስ አላት የምታሳድግበት። አሁን እንግዲህ እኛ ምንድን ነው ሰው የሚያሰኝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ሰው በመማሩ አይደለም ሰው የሚባለው፣ የእውቀት ጥርቅም ስላለውም አይደለም ሰው የሚባለው፣ ስለተመሰጠም አይደለም ሰው የሚባለው። ዘፈን የሚመስጠው ሰው እኮ አለ፣ በደንብ አድርጎ የሚመስጠው ማለት ነው። የራሱ መልክ የሚመስጠው ሰው አለ፣ በደንብ አድርጎ የሚመስጠው ቁጭ ብሎ
መስታወት ፊት አይቶ ወጥቶ እንደገና ደግሞ ተመልሶ የሚያይ እንደገና 5 ደቂቃ መንገድ ተጉዞ ዙሮ መጥቶ እንደገና ማየት አለብኝ ብሎ የሚያይ የራሱ መልክ የሚመስጠው ሞልቷል። ዘመዶቹ የሚመስጡት ሞልተዋል። ኃጢአት የሚመስጠው ሞልቷል። ኃጢአት የሚመስጠው ኃጢአትን እንደ ነውር አድርጎ የሚመስጥ ነፍስ መግደል የሚመስጠው ሰው እንዳለ ታውቃላችሁ? ነፍስ መግደል የሚመስጠው ሰው አይድረስ ነው በእውነቱ። ኃጢአትን ሁሉ ሰርቶ ጨርሶ አንድ ሰው ምንድን ያደርግ መሰላችሁ? ሴት ልጅ በጸነሰች ጊዜ ጽንሱ ሆዷ ውስጥ እንዴት ሆኖ እንደተቀመጠ ማየት አለብኝ ብሎ የሴት ሆድ ቀዶ ጽንስ ሊያይ ለማየት ብሎ የቀደደ ሰው እኮ አለ። እንዲህ ያለ ታሪክም አለን እኮ እኛ። እስኪ እንዴት ነው ውስጥ ላይ ጽንሱ አቀማመጡ እንዴት ነው ብሎ ሆድ ቀዶ የሚገል ማለት በመግደል የሚመሰጥ በሰው ደም የሚሰክር ሞልቷል እኮ ተመስጦ። ይህም እኮ መንፈሳዊነት ነው እኮ። የምር እኮ ነው የምነግራቸው። ይሄ ራሱ መንፈሳዊነት ነው። ምን ማለት ነው? ሰብአዊነት የጎደለው መንፈሳዊነት ነው። ሰብአዊነት የምለው የዘመኖች ሰዎች የሚሉትን ሂውማኒዝም አይደለም። ሂውማኒዝም ማለት አንተ በሁሉ ነገር ላይ የምትችል ስልጡን ፍጡር ስለሆንክ ፍላጎትን እንደፈለግ አድርገው፣ ለፍላጎት እንቅፋት የሆኑብህን ነገሮች ሁሉ ምታቸው የሚል ሳታኒክ ባይብል የሚባል እንደታተመ ታውቃላችኋል? የሰይጣን መጽሐፍ ቅዱስ የሚባል አላያችሁም? አለ 10 ትእዛዛት የሚቃወም ራስህን ግዛ፣ ራስህን ልቀቅ የሚል ለ10 ትእዛዛት ተቃውሞ ያለው ማለት ነው። አትስረቅ፣ ስረቅ ከፈለክ ማለት ነው። ከፈለክ ትክክል ነው ብለህ ካመንክበት ስረቅ የሚል፣ አትግደል፣ ግደል የሚል በዚያ ተመስጦ የሚኖር አለ። አንድ ሰው ኦርቶዶክሳዊ ሐሳብ ኖሮ ማለት ምን ማለት ነው ሲባል እንደ ወንጌል ማሰብ ሲጀምር ማለት ነው። እንደ ወንጌል ማሰብ ሲጀምር ይህ ሰው ልብ አለው ማለት ነው። ይህ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት እኮ ማለት ምን ማለት ነው? ርቱዕነት ማለት ነው። ርቱ ቀና ጎዳና ነው። ያ ጎዳና ማን ነው? ክርስቶስ አይደል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት ጎዳና ነኝ አለ። ስለዚህ ፍኖት ዘአልቦ ማይቅፍ ይለዋል ኤጲፋንዮስ በቅዳሴው። እንቅፋት የሌለበት ጎዳና ክርስቶስ ነው የሚለው። ያን ጎዳና መከተል ነው። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ነው። ክርስቶሳዊነት ማለት ወንጌላዊነት ነው። እንዲሁም እኮ አባቶቻችን መንግስተ ሰማያት ይህን ትመስላለች ብለው ሲተርጉ ምንድን ነው የሚሉት? መንግስተ ሰማያት እንዲህ ብለው የሚተርጉ መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ይላሉ። አሁን ሲተርጉ ምን አሉ? መንግስተ ሰማያት ማለት ወንጌል ናት አሉ። ወንጌል ማለት መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ ነው። መንግስተ ሰማያት ወንጌል ናት፣ ወንጌል ደግሞ ተስፋ ናት። ተስፋ ይለዋል ክርስቶስ ነው አሉ። ስለዚህ እንዲህ ካሉ ልብ ማለት ክርስቶስ ነው። የክርስቶስ ልቡ ደግሞ ወንጌል ናት። እንደ ወንጌል የሚያስብ አሁን በዓለም ላይ ኦርቶዶክሳዊነት የጠፋው ምንድን ነው? ሰዎች ክርስቶስን የሰቀሉት እንደ ወንጌል ማሰብ ስላቃታቸው። አይሁድ ከክርስቶስ ጋር እኮ የተጣሉት በምንድን ነው? እነሱ እንደ ወንጌል ማሰብ ሲገባቸው ወንጌል እንደነሱ እንዲመጣ ስለፈለጉ ነው። ያ የምፈልገው የምድር መንግስት ነው። እንደ ዳዊት የ40 ዓመት መንግስት መስረትና እኛን ቅዳዝ ነግራል አይደለም አላቸው። እኔ የሰማይ ሀሳብ መንግስት ይዤ ነው የመጣው። ጲላጦስን ጠይቀው ንጉሥ ሆና አንተ የአይሁድ ንጉሥ ነህ አለው። ራስህ ትላለህ አንተ፣ እንደውም የአንድ ጎጥ ንጉሥ የምታደርገኝ አንተ ነህ ማለት ነው። አንተ አልከኝ የሚለው የአንድ ጎጥ ንጉሥ የምትለኝ አንተ ነህ፣ እኔ የዓለም ንጉሥ ነኝ ማለት ነው። አንተ አልከኝ ያለው። ከዛ መንግስት የሴኮነት ምዝንቷል። የኔ መንግስት እንዲህ ያህል ከዚህ ዓለም አይደለችም። የዚህ ዓለም መንግስታት የሚሾሙ የዚህ ዓለም መንግስት የሚያሳልፏት መንግስት የለኝም አላቸው። ስለዚህ ምንድን አለ አሁን ጌታ ምናላቸው? እኔ ከምሰጠው እንጀራ የሚበላ አይራብም፣ ስጠን ያን እንጀራ። ይሄ ኦርቶዶክሳዊነት የሚባለው ያኛውን ስናስብ ነው። ከዛ ያን እንጀራ ስጠን አሉት። ያን እንጀራ ስጠን ሲሉት እነሱ የሚያስቡት ሙሴ ያወረደው መንግስት ነው። አበክሙ መና በሉ በገዳም ወሞቱ፣ አባቶቻቸው መና ወርዶላቸው በልተዋል። እንጀራ ስጠን ማለት ፈልገው አይወዱም። አባቶቻችን መና በልተው ነበር አሉ። ስጠን ለማለት ምን ያነሱ ሞቷል። ከኔ የሚበላ ግን አይራብም አላቸው። ከዚያ በኋላ ምን አሉ? ሲፈልጉት በመርከብ ተሳፍረው ሲፈልጉት አማን አማን ለክሙ አኮ ዘታሐስሱኒ በእንተ ዘሪክሙ ታምራት አላ በእንተ ዘበላይክሙ ኅብስተ ወጸገብክሙ፣ ስላበላኋችሁ ነው የፈለጋችሁ። ይሄ ነው ኦርቶዶክሳዊነት አለመሆን ማለት። ስለዚህ ባጭሩ ኦርቶዶክሳዊነት ማለት ወንጌላዊነት ማለት ነው። አይሁድ የተጣሉት ምድራዊ መንግስት፣ ምድራዊ እንጀራ፣ ምድራዊ ጤንነት፣ ምድራዊ ነገር ሁሉ የፈለጉ ኦርቶዶክሳዊ ናቸው።
የሰማዩን መጀመሪያ የምድሩን ኋላ ያደረጉት ኦርቶዶክሳዊ ናቸው። እንዲሁ ሳጠቃልለው አንትሙሰ መቅድመ ኩሉ ህሱ መንግስቶ ወጽድቁ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል። አሁን ዓለም ያልተረዳው ነገር ይሄ ነው። ሀብታም የመሆን ራሱ መጀመሪያው ጻድቅ መሆን። ጻድቅ ማለት ሀብታም አይሆንም። ምክንያቱም ቅደም ተከተሉን አዛብቷል። ሀብታም መሆን ከፈለግ መጀመሪያ ጻድቅ ሆነ አለ። ከዛ የሀብቱን እጨምርልሃለሁ አለ። ዮሐንስ አፈወርቅ ይሄንን ዞም አለ። እኛ አለ ንነሰ ወለጥነ ስርዓቱ ለእግዚአብሔር፣ እኛ አገላብጠነዋል። ስላገላበጥ ነው ወይ እንደዚህ ነረክባ ለዛት ወይ ለታክቲ የምድሩን ማናገኘው የሰማዩን ማናገኘው የምድሩን ማናገኘው ሰማዩ መሆን ይገባል። ስለዚህ ኦርቶዶክሳዊነት ማለት በምድር ሆኖ የሰማዩን የሚኖር ነው። ለምሳሌ አሁን አንድ ሁሉም ሰው የሚጠቅሰው አለ ባይተገብረው ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል። እኛ ሀገራችን በሰማይ ነው የሚለው ይጠቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። ሀገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግስተ ሰማያት ያቺ ሀገር ናት? እኛ ለምሳሌ ኢትዮጵያ ሀገር አይደለች ናት። ሀገሬ ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ። አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለት ነው። ሀገራችን በሰማይ ነው ያለው። ኋላ የምንገባበትን ሀገር አይደለም እየነገራቸው ያለ። አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው፣ ምድራዊ አይደለሁም እያላቸው ማለት ነው። እንደኔ ያሉት ሰዎች ሀገራቸው ሰማይ ነው። አንድ ሰው ሀገሬ በሰማይ ነው ማለት የሚጀምረው ጳውሎስ አስተሳሰብ ሲያስብ ነው። ከምድራዊ ነገሮች ሲላቀቅ ነው። የሥጋ ብልቶቹን ገድሎ ክርስቶስ በሱ መናገር የጀመረ ሰው ይህን ጥቅስ መናገር የጀመረ ግን ለእኛም ተነግሯል። ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ሲል ይህንን እንዲህ ብሎ ተናግሯል ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ። ወኮነ ሰማይ ዓለመ ወዓለም ይህ ሰማይ ኮነ። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል አለ። ለዘወለዱ አብ በምስጢር ዘይትረከብ በእንበለ መንጸፈ አንስት ወእንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብእሲ በምስጢር ዘይትረከብ። አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል አለ። ከዚያ በኋላ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ምስጋና ለእኛ ስለሆነ መላእክት እንደ ሰው እንደ መልአክ ስለሆነ አሁን ዓለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማያዊ ዓለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስብና ኦርቶዶክሳዊ ሰው ሲያስብ አንደኛ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ሁለተኛ ቤተክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕግጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ሕሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ማለት ነው። ኦርቶዶክሳዊነት ማለት መጽሐፍ ቅዱሳዊነት ነው። እንደገና ደግሞ ጉባኤያዊነት ነው። ኦርቶዶክሳዊ አሰበ የምንለው አንድ ሰው ብቻውን ተነጥሎ የለም። ቅዱስ ጳውሎስ ተናግሯል። እስቲ አይን ብቻዋን ትሁንና ታይ እንደሆነ አታይም። ጆሮን እስቲ ቆርጠን አስቀምጠው ይሰማ እንደሆነ እና ግላዊነት አይደለም። የግል አዳኝ፣ የግል ድህነት፣ የግል የሚባል ነገር የለም። ጉባኤያዊ ነው። ክርስቶስ ሲወለድ ጉባኤ ነው የመሰረተ። እረኞችና መላእክት ተሰብስበው ጉባኤ፣ ከዚያሳ ደግሞ ሲሰቀልም ጉባኤ፣ ከመስቀሉ ስር እናቱ አለች፣ ዮሐንስ አለ፣ መላእክት አሉ። ሲነሳ ጉባኤ፣ ከትንሣኤው ጴጥሮስና ጳውሎስ አሉ፣ ሴቶች አሉ፣ መላእክት ነጫጭ ለብሰው ሲያርግ ጉባኤ፣ ሐዋርያት በቢታንያ የነበሩ መላእክት ደግሞ ነጫጭ ለብሰው ሲመጣ ጉባኤ፣ ቅዱሳን መላእክትን አስከትሎ ይመጣል። ማቴዎስ 25 ላይ መላእክትን አስከትሎ የሰው ልጅ በግርማ መንግሥቱ በመጣ ጊዜ ጉባኤያዊነት ነው። ተነጥሎ መጽደቅ የለም። ስለዚህ በጉባኤ ማመን፣ በጉባኤ ነቢያት፣ በጉባኤ መላእክት፣ በጉባኤ ሐዋርያት፣ በቅዱሳንና ሰንሰለታዊነት ነው ኦርቶዶክሳዊነት። ይሄ ማሰብ ነው። ሲኖዲቆናዊነት፣ ሲኖዶሳዊነት፣ የጉባኤ መንፈስ ቅዱስ ህብረታዊነት እና ኦርቶዶክሳዊነት የሚባለው ይሄንን ሁሉ ነው እና እንደ ሥጋው ደግሞ ሲያስብ የክርስቶስን ሥጋና ደም ልብ አድርጎ ሲያስብ ሲቀበል፣ ወንጌልን ልብ አድርጎ ሲያስብ፣ መንፈስ ቅዱስን ልብ አድርጎ ሲያስብ ቅዳሴ ላይ ሀበን ንበር በዚያ ከመንፈስ ቅዱስ በአንተ ህልው ሆኖ ባለ በመንፈስ ቅዱስ
አንድ መሆንን ስጠን ተብሎ ተናገረ። ያመኑትም አንድ ልብ ነበራቸው ተብሎ የተነገረው ከዚህ ነው። በመንፈስ ቅዱስ ልጅነት በስጋው ደግሞ አንድ እንጀራ እንበላለንና ሁላችንም ብዙ ሕዋሳት ስንሆን አንድ አካል ነን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ስለዚህ ያመኑት አንድ ልብ ያላቸው በምንድን ነው ሲባል በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ቁርባን፣ በአንድ ወንጌል፣ በአንዲት ጉባኤ ነው። እንዲያስበ ሰው ኦርቶዶክሳዊ ነው እንላለን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳዊ አስተሳሰብ ምንድነው? ኦርቶዶክሳዊ አመለካከት ምንድነው? ኦርቶዶክሳዊ አስተሳሰብ ምድራዊ ነው ሰማያዊ ነው፣ በተናጠል ነው ወይስ በጋራ ነው የሚለውን አባታችን አስተምረውናል። በአባታችን ላይ ያድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለአባታችን ለአባ ገብረ ኪዳንም እግዚአብሔር አምላክ ቃለ ሕይወት ያሰማልን። እኛም በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች በየዕለቱ በየጊዜያቱ እንዲህ ያሉ ትምህርቶችን የምናቀርብበት ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱም። ስለነበረን ሰዓት ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።